በዛሬው ቪዲዮ የምናየው ስለ ባይቢት ካርድ አሊኤክስፕረስ ላይ አልሰራ ላላችሁና እንዴት ትክክለኛውን ባይቢት ካርድ ማውጣት እንደምትችሉ ኢቭን ከ18 ዓመት በታች ብትሆኑ እንኳን እንዴት ማውጣት እንደምትችሉ የማሳያችሁ ይሆናል። እንደገና ደግሞ ከቴሌ ብር ወይም ከተለያዩ ባንኮች እንዴት ገንዘብ ወደ ባይቢት ኤክስቼንጅ ወይም ወደ ባይቢት ካርድ እንደምታስገቡና እንደምታስወጡ በዝርዝር የማሳያችሁ ይሆናል። ከዚህ ቪዲዮ ምንም አይነት ክፍል ሊያመልጣችሁ አይገባም። ሙሉን ቪዲዮን ተመልከቱት። በዚህ ቪዲዮ መጨረሻ ላይ በጣም ወሳኝ የሆነ ነገር ነግራችኋለሁ። በቀጥታ ወደ ቪዲዮ። ሰላም እንዴት ናችሁ? ዲ ቻናል ቤተሰቦች የስንቅ ቴክ ነው። የተለያዩ ምርጥ እና 100% እውነተኛ የሆነ የገንዘብ ማግኛ መንገዶች፣ የቴክ መረጃዎችና የዩቲዩብ ቲፖችን የምትፈልጉ ሰዎች ይህን ቻናል አሁኑኑ ሰብስክራይብ አድርጉ። ከዛም ሰብስክራይብ ካደረጋችሁ በኋላ ከጎን ያለችውን የቀስት ምልክት በመንካት ኦል የሚለውን የደወል ምልክት አብሩት። ከዛም በየጊዜው የምለቃቸውን ምርጥ 100% እውነተኛ የሆኑ የገንዘብ ማግኛ መንገዶችና የቴክ መረጃዎችን በተጨማሪም የዩቲዩብ ቲፖችን ከሁሉም ቀድማችሁ ማግኘት ትችላላችሁ። ምን ትጠብቃላችሁ? አሁኑኑ ሰብስክራይብ አድርጉና ኦል የሚሊዮን የደወል ምልክት በማብራት የዚህ ቻናል አባል መሆን ትችላላችሁ። ኮምፕሊትሊ በነፃ ነው። ማንኛውም ጥያቄ ካላችሁ ከታች ኮሜንት ስራ አስቀምጡልኝ። ይመቻል። በመጀመሪያ ስለ ባይቢት ካርድ ልንገራችሁ። የባይቢት ካርድ ማስተር ካርድ ወይም ዴቢት ካርድ ሲሆን የባይቢት ካርድ ተጠቃሚዎች የዕለት ተዕለት ግብይቶቻቸውን በክሪፕቶ ከረንሲ ማለትም በዩኤስዲቲ ወይም በተለያዩ ክሪፕቶ ከረንሲዎች ያለ ችግር እንዲያወጣ የሚያስችል ነው። በጣም አሪፉና ምርጥ ነገር ደግሞ የተለያዩ ኦንላይን ላይ የሰራነውን ዶላር በቀላሉ ማውጣት ያስችለናል። እንደገና ደግሞ ማንኛውንም ግብይት ስትፈጽሙ ለምሳሌ አሊኤክስፕረስ ላይ ወይም ሌሎች ፕላትፎርሞች ላይ የባይቢት ካርድን ተጠቅማችሁ ግብይት ስትፈጽሙ እናንተ ካወጣችሁት ገንዘብ እስከ 10% ገንዘብ ተመላሽ ያደርግላችኋል ማለት ነው። በሁለተኛ ደረጃ እንዴት ትክክለኛውን የባይቢት ካርድ እንደምታወጡ ላሳያችሁ። በመጀመሪያ አዲስ ከሆናችሁ የባይቢት አፕሊኬሽንን ከፕሌይ ስቶር ወይም ከአፕ ስቶር ላይ ካወረዳችሁት በኋላ ልክ ማንኛውም ፕላትፎርም ላይ እንደምታደርጉት በኢሜይል ሳይን አፕ ታደርጋላችሁ። ከዛም ሳይን አፕ አድርጋችሁ ከጨረሳችሁ በኋላ ኬዋይሲ ትፈጽማላችሁ ማለት ነው። ማለትም ኬዋይሲ ማለት ናው ዩር ከስተመር ማለት ሲሆን እናንተ ራሳችሁን ለባይቢት የምታሳውቁበት ወይም ቬሪፋይ የምታደርጉበት ክፍል ነው። በነገራችን ላይ የባይቢት አካውንታችሁን ቬሪፋይ ካላደረጋችሁ የባይቢት ማስተር ካርድን ማግኘት አትችሉም። የግድ ቬሪፋይ ማድረግ አለባችሁ። ይህን ደግሞ ለማድረግ እዛው ባይቢት አካውንታችሁ ውስጥ ቬሪፋይ ነው የሚል ታገኛላችሁ። እሱን ትነኩታላችሁ። ከዛም በናሽናል አይዲ ወይም በፓስፖርት የሚል ያመጣላችኋል። እናንተ ከ18 ዓመት በታች ከሆናችሁ በጓደኞቻችሁ ወይም በቤተሰብ ማውጣት ትችላላችሁ። እናንተ ከሁለቱ በናሽናል አይዲ ወይም በፓስፖርት ያላችሁን አንዱን ትመርጡና ታስገቡለታላችሁ። በነገራችን ላይ የአዲስ አበባ መታወቂያ ካላችሁ ናሽናል አይዲ የሚለውን በመምረጥ መቀጠል ትችላላችሁ። ያንንም ካደረጋችሁ በፍጥነት ቬሪፋይ የሚያደርግላችሁ ይሆናል። ከዛም የመታወቂያውን ወይም የፓስፖርቱን ፎቶ አንሱት ይላችኋል። ብርሃን ባለበትና ጥርት ባለ በሚታይ ቦታ የመታወቂያችሁን ፎቶ ታነሱታላችሁ። የመታወቂያችሁን ፎቶ አንስታችሁ ታስገቡለታላችሁ። አስገብታችሁ ከጨረሳችሁ በኋላ እንደገና ደግሞ ፊታችሁን ላይቭ አሳዩ ይላችኋል። ከዛም ፊታችሁን አሳይታችሁ ትጨርሳላችሁ። ከዛም በኋላ በ15 ደቂቃ ውስጥ ቬሪፋይ የሚል አረንጓዴ ጽሁፍ በፕሮፋይላችሁ ላይ ታያላችሁ። ይህ ማለት ባይቢት እናንተን አረጋግጦ ጨርሷል ማለት ነው። ግን ከ20 እና ከ30 ደቂቃ በላይ ከቆየ ባይቢት ላይ ኢንፎርሜሽናችሁን ስታስገቡ የተሳሳታችሁት ነገር አለ ወይም የእናንተን ፎቶና ኢንፎርሜሽን ስታስገቡ ካነሳችሁት መታወቂያ ጋር የማይመሳሰል ከሆነ ወይም እናንተ ከ18 ዓመት በታች ከሆናችሁ ባይቢት ላይ ቬሪፋይድ መሆን አትችሉም። ወይም ቅድም እንዳልኳችሁ በቤተሰብ ቬሪፋይ ማድረግ ትችላላችሁ ከ18 ዓመት በታች ከሆናችሁ ማለት ነው። ይህንን ሁሉ በስትክክል አስገብታችሁ ከጨረሳችሁ ባይቢት የእናንተን አካውንት ቬሪፋይ ያደርግላችኋል ማለት ነው። አሁን በቀጣይ ባይቢት አካውንታችሁን ቬሪፋይ ካደረጋችሁ በኋላ ደግሞ እንዴት ባይቢት ማስተር ካርድ እንደምታወጡ ላሳየን። በነገራችን ላይ ባይቢት ማስተር ካርድ አይሰራም ውሸት ነው የሚሉ ሰዎችን በፍጹም አትስማቸው። ባይቢት ትክክለኛውን ኢንተርናሽናል የሚሰራ ማስተር ካርድ ነው የሚሰጣችሁ። አሊኤክስፕረስ ላይ ደግሞ እምቢ ላላችሁ በዚህ ቪዲዮ የማሳያችሁ ይሆናል። ትክክለኛውን የባይቢት ማስተር ካርድ ለማውጣት በመጀመሪያ ወደ ባይቢት ሆም ወይም ወደ ዳሽቦርድ ከገባችሁ በኋላ ብዙ ምርጫዎችን ታገኛላችሁ። ከነዛ ውስጥም ካርድ የሚል ምርጫ ይመጣላችኋል። እሱን ትነኩታላችሁ። ከዛም ከነካችሁት በኋላ ወደ ሌላ ፔጅ ወስዳችሁና አፕላይ ነው የሚል ጽሁፍ ያመጣላችኋል። እሱን ትነኩታላችሁ። በመጨረሻም ከትንሽ ደቂቃዎች በኋላ ባይቢት የእናንተ ማስተር ካርድ በፍጥነት የሚሰጣችሁ ይሆናል። ግን አንድ ችግር አለ።
ያም ችግር ባይቢት የሚሰጣችሁ ማስተር ካርድ የመጀመሪያ ግብይት ልትፈጽሙ ስትሉ ላይሰራላችሁ ይችላል። ለምሳሌ ብዙዎቻችሁ አሊኤክስፕረስን ታውቁታላችሁ። እሱ ላይ እቃ ለመግዛት ፈልጋችሁ በባይቢት ማስተር ካርድ ለመክፈል ስትሞክሩ ፔመንት ፊልድ እያለ ካስቸገራችሁ በአሁኑ ክፍል እሱ እንዴት ማስተካከል እንደምትችሉ ላሳያችሁ። ምክንያቱም ያ ነገር እኔም በመጀመሪያ አሊኤክስፕረስ ላይ ግብይት ለመፈጸም ስል ፔመንት ፊልድ እያለ አስቸግሮ ነበር። በመጨረሻም ያን ችግር ፈትቼዋለሁ። ይህንን የፔመንት ፊልድ ችግር ለመፍታት ሁለት መንገዶች አሏችሁ። ከነዛም ውስጥ በመጀመሪያ አሊኤክስፕረስ ላይ ፔመንት ፊልድ በሚልበት ሰዓት ከጎን የሚሰጧችሁ ቁጥር አለ ማለት ነው። ከነዛ ቁጥር ውስጥ በ72 የሚጀምር ብዙ አይነት ቁጥሮች ይሰጧችኋል። እነዛ ቁጥሮች ዝም ብሎ አይደለም የሚሰጡት፣ የየራሳቸው የሆነ ትርጉም አላቸው ማለት ነው። ሶ ያንን ቼክ ለማድረግ በመጀመሪያ ወደ ጉግል ክሮማችሁ ትገባላችሁ። ከገባችሁ በኋላ እዚህ ጋር እንደምትመለከቱት ይችን የማከብባትን ሙሉዋን ትጽፋላችሁ ማለት ነው። ከላይ ሰርች ባሩ ጋር ሄዳችሁ ሃው ቱ ሶልቭ ፔመንት ኢሹስ የሚል ትጽፋላችሁ። ከዛ እዚች ጋር አሊኤክስፕረስ የሚል የራሳቸው ሰርቪስ ዌብሳይታቸው ይመጣላችኋል ማለት ነው። እሱን ትነኩታላችሁ። ከነካችሁት በኋላ ልክ እንደዚህ ያመጣላችኋል ማለት ነው። እዚህ ጋር እንደምትመለከቱት እዚህ ጋር ይህን አይነት ነው ማለት ነው የሚያመጣባችሁ። ይህን አይነት ያመጣባችኋል። እዚህ ጋር እንግዲህ ይቺ ቁጥር ነች ዋናዋ ማለት ነው የችግራችሁ መንስኤ የምትሆኑ። ስለዚህ እዚህ ጋር እናንተ ጋር የሰጣችሁን ቁጥር ሙሉ መደዳ ያሳያችኋል ማለት ነው። ከነዚህ ውስጥ እናንተ ልክ ፔመንት ፊልድ ባለባችሁ ሰዓት የተሰጣችሁን ቁጥር ከዚህ ጋር ታመሳስላላችሁ ማለት ነው። እዚህ ጋር እንደምትመለከቱት ለምሳሌ ብዙ አይነት ቁጥሮች አሉ። እዚህ ጋር አንዱን ብናይ እኔ ጋር አሁን የመጣብኝ የነበረው እዚች ጋር ሲኤስሲ ብሎ 72 መጨረሻው 26 ይችል እንደምትመለከቱት ይች ነበረች። በጣም ያዛገኝ፣ ምንም አይሰራም። አንዴ እንደዚህ ካመጣባችሁ ምንም ማስተካከላችሁም ድጋሚ ብትሞክሩ አይሰራላችሁም። እዛው ላይ ድጋሚ በቃ ሞክር ምናምን። ይሄንን የሰራሁበትን ደግሞ በጣም በቃ ለኔ በደንብ የሰራልኝን መጨረሻ ላይ እነግራችኋለሁ ማለት ነው። ሁለተኛው መንገድ ማለት ነው። ሶ እዚህ ጋር እናንተ የገጠማችሁን እዚህ ጋር ቼክ አድርጋችሁ ታያላችሁ ማለት ነው። ሪዝኑን እዚህ ጋር ማየት ትችላላችሁ። ለምሳሌ እዚህ ጋር እንደምትመለከቷት አንዱን ብንመለከት የመጨረሻው ለምሳሌ እዚህ ጋር ሲኤስሲ 72 ብሎ 21 የሚጨርሰው ሪዝኑ ምንድነው? ሩንግ ሲቪቪ ኮድ ወዝ ኢንተርድ፣ ያው የተሳሳተ ኮድ አስገብታችኋል ነው። ያው ሰጀስሽን ደግሞ እነሱ ይነግሯችኋል ማለት ነው። ፕሊስ ኢንተር ኮሬክት ሲቪቪ ኮድ ፎር ፔመንት አጌን ይላል። እንደምትመለከቱት ሰጀሽን ወይም ምክራቸውን የነሱ ማድረግ ያለባቸውን ይነግሯችኋል ማለት ነው። ሶ ይህንን ሪዝኑን በማወቅ እዚህ ጋር ገብታችሁ ማስተካከል ትችላላችሁ ማለት ነው። ሁለተኛውና በጣም ወሳኙ ደግሞ ለኔ ሰራልኝ። ከዚህ በፊት እኔ ይህንን ቼክ አድርጌ ነበረ፣ በዚህም ለመስራት ሞክሬ ነበር። ይሄ ምንም ሊሰራልኝ አልቻለም። ሞክሬያለሁ። እዚህ ጋር እንደምትመለከቱት የኔ 7 ብሎ 26 ነበር መጨረሻው። ዲዩ ቱ ሴኩሪቲ ሪዝን ካር ቬሪፊኬሽን አፒል ኢዝ ሪኳየርድ ምናምን ብሎ ነበር እና በጣም ብዙ ሞክሬ ይኸው ፕሊዝ ክሊክ ክሌም ኦን አሊፔ ምናምን ይላል። እኔ በቃ እምቢ ስላለኝ ምንድነው ሁለተኛው መንገድ የተጠቀምኩት። አሁን በቀጣይ ያሳያችኋለሁ። ሁለተኛው መንገድ በቀጥታ ወደ ባይቢት አካውንታችሁ ትገባላችሁ። ከገባችሁ በኋላ አሁን የምታደርጉት ነገር ለኔ የሚሰራልኝ ስለሆነ በጣም በጥንቃቄ ማድረግ አለባችሁ ማለት ነው። ምንም አይነት ሪስክ የለውም። በመጀመሪያ ወደ ባይቢት ካርድ ነው የምትገቡት ማለት ነው። ባይቢት ካርድ የሚለውን በመንካት ወደ ባይቢት ካርዳችሁ ወይም ማስተር ካርዳችሁ ትገባላችሁ። ከገባችሁ በኋላ እዚህ ጋር እንግዲህ ካርዱ ከላይ አለ። እዚች ጋር ከስር ፖይንት የሚል አለ፣ ቦነስ፣ ሪፈራል፣ ማኔጅ እና ትራንዛክሽን የሚል አለ። ከነዚህ ውስጥ የምትነኩት ማኔጅ የሚለውን ማለት ነው። ማኔጅ የሚለውን አንድ ጊዜ ትጫኑታላችሁ። ከተጫናችሁት በኋላ እዚህ ጋር እንደምትመለከቱት ልክ እንደዚህ ነው የሚያመጣላችሁ ማለት ነው። ከስር እንደምትመለከቱት 3 ምርጫዎች አሉ ማለት ነው። ድጋሚ ከነዛ ውስጥም ካርድ ዲቴል የሚል አለ፣ ፍሪዝ የሚል አለ፣ ሞር የሚል አለ ማለት ነው። ከነሱ ውስጥ እናንተ አሁንም የምትጫኑት ሞር የሚለውን ነው። እሱን ከተጫናችሁት በኋላ አሁን 3 ምርጫዎች አላችሁ። እዚህ ጋር ነው እንግዲህ እንደምትመለከቱት ሪሴት ፒን፣ ሎስት ኦር ስቶልን የሚል አለ፣ እንደገና ተርሚኔት የሚል አለ። ሪሴት ፒን የሚለው እናንተ ያስገባችሁት ፒን ካለ ወይም እሱ የሰጣችሁን ፒን እንደገና የምትቀይሩበት ወይም የምታስመጡበት ነው። ሁለተኛው ደግሞ ከጠፋባችሁ ያንን ለማስመለስ፣ ሶስተኛው እና ዋነኛው ደግሞ ተርሚኔት ለማድረግ ያንን
ካርድ ድሌት ለማድረግ። ግን እዚህ ጋር የምነግራችሁ ነገር ካርዱን ድሌት ስታደርጉት ምንም አይነት ብር አይወስድባችሁ፣ ምንም አይነት ብራችሁ ወይም ዩኤስዲቲ አታጡም። ምክንያቱም ካርዱ ብቻ ነው ድሌት የሚደረገው እንጂ የእናንተ ብር አይጠፋም፣ እዛው የእናንተ አካውንት ውስጥ ነው የሚቆየው። ስለዚህ ምንም አይነት ችግር የለውም። ሶ እዚህ ጋር ተርሚኔት ነው የምታደርጉት። ያንን ካርድ ተርሚኔት ካደርጋችሁ በኋላ ከእንደገና አፕላይ ማድረግ ትችላላችሁ። ስለዚህ ተርሚኔት አድርጋችሁ ከእንደገና አፕላይ አድርጋችሁ በአዲስ ካርድ እንደገና ትገባላችሁ ማለት ነው። ግን አሁን እዚህ ጋር ቀጥታ ወደ አሊኤክስፕረስ እንዳትሄዱ። አዲስ ካርድም እኔ ከፍቼ ነበረ። ከዛም ወደ አሊኤክስፕረስ ሲሄድ ያንኑ መልስ ነበር የሰጠኝ። ምንድነው የምታደርጉት? ካርዱን ካወጣችሁት በኋላ ምንድነው የምታደርጉት? በቀጥታ ወደ ፈለጋችሁት ፕላትፎርም ሊሆን ይችላል፣ ቴሌግራም ኦር ሌላ የምትፈልጉትን እናንተ የሆነ ነገር ብቻ ሌላ ቦታ ላይ ትገበያዩበታላችሁ፣ በዛ ካርድ ማለት ነው፣ በዛ ማስተር ካርድ። ከዛ አንዴ በትንሽ ዶላር በ0.1 ሊሆን ይችላል፣ በ1 ዶላር። እኔ አሁን ለምሳሌ ቴሌግራም ላይ ስታሮችን በ1 ዶላር ገዝቻለሁ። ልክ እንደዛ አድርጋችሁ ወዲያውኑ ወደ አሊኤክስፕረስ በምትሄዱበት ጊዜ በቀጥታ ይሰራላችኋል ማለት ነው። ለእኔም የሰራልኝ ያ ነገር ነው። ተጠቀሙበት። ይህ ቪዲዮ ከተመቻችሁ ላይክ አድርጉት። እንደዚህ አይነት ምርጥ ምርጥ ቪዲዮዎችን ስለምሰራላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።